አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችሁ? እንድም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ በአዳዲስ ቪዲዮ ከች ብያለሁ ማለት ነው ወንዶችዬ። ያው በጣም ይደብራል። ሜዳ ላይ እንደምትሰሙት አንጻር ቪዲዮ ራሱ ያስጠላችኋል ማለት ነው። ቲክቶክ ላይ ነው አልፌ ቪዲዮ የምሰራው እንጂ ዩቲዩብ ላይ ጠፍቻለሁ። ነገር ግን ሳይ ነው የሚታይልኝ፣ እኔም እያየሁ አይደለም። እርግጥ ዛሬ የመጣሁት ግርም ካረገኝ ነገሮች ሶሻል ሚዲያ ላይ ብዙ ጊዜ የባልና ሚስት ሚስጥሮች አደባባይ ላይ ይወጣሉ ማለት ነው። አላህ ሱብሃነሁ ወተዓላ ልቦና ይስጠን። እርግጥ ግን ደግሞ ወዶችዬ ከዚህ በተለይ ሰሞኑ ከሚዋጅበው አጀንዳ ተነስቼ ያስተዋልኩት ነገር ቢኖር ሰሞኑን ሀቢባ ቤት የተካሄደው ልጅቷ ባላላት ባለትዳር ነች። እንግዲህ እሷ ለእሷ ምን ለወንዱ ብቻ እየኖረች ለእሷ ለፀጉር ቅባት እንኳን ምግብ የምንሰራበትን ዘይት ነው የምጠቀመው እያለች ነው እንግዲህ። አላሁ አለም ያንን የሚያውቀው አላህ ሱብሃነሁ ወተዓላ። ምክንያቱም በወር ለእሱ እየሰጠች እሺ። እንደዛም ሆኖ ወደ ገደለው ልግባላችሁ። ጓደኛዋን እንግዲህ ቤት እፈልጋለሁ ስትላት እሷ አምጥታት ቤቷ አስገብታት እንግዲህ አመት ከምናምን ሁላ ባሏ ጋራ እየማገጠች ነው እንግዲህ። ይሄም ይሁንና ልጅቷ በፌስቡክ ነው የተዋወቁት ብላ አለች። ነገር ግን እውነታው ይሄ አይደለም። ሚስቲቱ ናት ያመጣቻት። ሴት እንፈልጋለን፣ ሴት አንቺም አንቺ እኔም ደግሞ እፈልጋለሁ ሲላት ይችን ሴት ጓደኛዬ ናት ብላ ታመጣለች። አላስ ቤት ውስጥ ትቀመጣለች። አጅሬ ስራ አትሄድም። እሷ እየተሰማመረች ለሱ ትቀርብለታለች። እሱ ደግሞ በአንድ ቀን አልበቃው አመት ሆነው ማለት ነው። ከአንድ ቀን 2 ቀን 3 ቀን እያለ አመት ቀጠለ። እሺ ውዶችዬ፣ ግን ውዶችዬ በተለይ እኔ እንደ ምክር ልምከራችሁ። ምክንያቱም የጓደኛን እንትን መመኘት ጥሩ አይደለም። እንደው ደስ አይልም። የምር እውነቴ ነው ውዶችዬ ማለት ነው። ምክንያቱም እኔ እንጃ እኔ መቼም ይቀፈኛል ሀቂቃ ማለት ነው። ጓደኛዬ እንትን ያለችውን እኔ እንደገና እንትን ማለት ላወላ አህባቢ ላያስጠል በጣም ነው የሚያስጠላ ማለት ነው። በተለይ በጣም ሙዳት ጓደኛዬን ባልጋራት ይቅርና በሀሳብ በቅንጭላቴ ውስጥ ራሱ አላስቀምጠውም አበደን። አታለው እንዲው ዘች ልጅ ጋር እንኳን ጠብ እንኳን ቢኖረኝ የሆነ ሸረኝነት እንኳን ባስብ ራሱ ባሏን አላስበውም። የምሬ ነው እናንተ። በጣም ያስጠላል፣ ይቀፋልን ማለት ነው። ምክንያቱም ለመጋደም እኮ በውጭ አለ፣ በውጭ ሞልቶላችኋል። በውጭ ነፍ ነው። ግዴታ የጓደኛችሁን ማየት አይጠበቅባችሁም ማለት ነው። ነገር ግን እቤት እያበላችሽ እያጠጣችሽ አብረሽ ተቀምጠሽ አብረሽ ተኝተሽ አብረሽ ኑረሽ እንደገና ደግሞ አልጋዋን መጋራት ማለት በጣም ከባድ ነው። ይከብዳል ውዶችዬ፣ በእኔ በጣም ይከብዳል። እንደውም እቺ ልጅቷ በጣም ጎበዝ ናት። አለማነቋ ራሱ እኔ ጅኔ የተተቢነት ተተነሳብኝ 7ኛው ፎቅ ነው ምልካት ማለት ነው። አቂቃ ማለት ነው። ከቶም ቤት ያለች ልጅ ከባልሽ ጋር እንደዛ አርጋለች የሚባል ይቅርና እኔ እንጃ በጣም አላቅም። እኔ በበኩሌ አልምራትም። ለምን መሰላችሁ? አንደኛ እኛ ሴቶች ጥንቃቄ ያስፈልገናል ወዶችዬ። ምን ብንወደው ባሏን አትውደደው ማለት አይደለም፣ ብርም አትስጠው ማለት አይደለም። ለሆነ እቅድ ነገር ስራ የሚሰሩት ነገር ካላቸው ከሱ 5000 ወይም ከሱ 2000 ሪያል ከሷ 2000 ሪያል አድርገው አጣምረው ኢትዮጵያ ልከ የሆነ ነገር ያደርጋሉ። ተማም እዚህ የቤት ወጪ ደግሞ ሀላስ የጋራ እጀዛ ስትወጣ የጋራ ይጠቀማሉ ማለት ነው። አሁን ለምሳሌ እሱ 100 ብር ጧት ቢያመጣ እሷ 100 ብር ማታ ብታመጣ ይሄ ችግር የለውም። ማህበራዊ ኑሮ ነው ይሄ። ነገር ግን በወር ደሞዜን እየሰጠው ሰጥቼም አላውቅም። ለሆነ ነገር ለመግዣ ካልሆነ በቀር አልሰጥም። ለምን እሰጣለሁ? ኢትዮጵያ የሆነ ነገር ልንገዛበት ካልሆነ የሆነ ቅር ነገር ከሌለን እሱ ዘንድ አላስቀምጥም። ሲጀመር በቃ አማና ያልኩበት ዘንድ ሰዋቅ ዘንድ የሚሆን ምን አማና ያልኩበት ዘንድ ጽፌ አስቀምጣለሁ ብራይ። ምን ሲባል ነው ያኒ ቦርቦር ለሱ ታተል ሙከይፉ ነው ለሰጠው ላ ይሞታታል። ስራ ተፈታው አልፎ ይምኪን እንዴ 200 ሪያል 300 ሪያል 500 ሪያል ምንም ችግር የለም። ግን የወር ደሞዜ ቅባት ተማጣት ድረስ ለሱ ብዬ መጽዋትነት ላ ወላሂ ሀቢብቲ እሱ እየተሰማመረ ለልጅቷ በቃ አንቺ እኮ እየቀለብሽው ነው ሙክት ታውቂያለሽ። ሙክት እያደብልብሽው ነው። አድልበሽ ለሷ ትሰጫታለሽ። አንቺ እኮ የተመጠጠ ምጣጭ ነው የምታገኘው ማለት እኮ ነው። እሷ ትመጥልሻለች፣ አንቺ ደግሞ የተመጠጠውን እንትት ያለሽ ማለት ነው።
እሷ ሽር ብላ ፏ ብላ ቤትሽ ተቀምጣ ስራ ሳከድ ፏ አድርጓት እየተቀመጠ በአንቺ ብር እየተዝናኑ በአንቺ በት ደግሞ እኮ አያፍርም። ምርጥ ሚስት ናት፣ አሳቢ ሚስት ናት። እንደሷ ያለች ሚስት አትገኝም። እንደዚህ እያለ ያሞግሳታል ማለት ነው። ማሞገስ የነበረብህ መጀመሪያ ነው። መጀመሪያ ጓደኛዋን ከማውጣት በፊት እሱም ደግሞ ባንዴ ይበቃናል ብዬ ነበር። ከዛ እያልን ሀላስ አይሰማም ብለን እያልን ቀጠል አለ። ሁሉንም ነገር ዝርግፍግፍ አደረገው ማለት ነው። እና ስህተት አለ። አንዴ ተሳስተዋል፣ ግን አውቀው ነው። ምንም አላስገደደኝ ማለች። አውቀን ነው አለች። ያረግነው ተነጋግረን ነው አለች። ያረግነው ልጅቷ ማለት ነው። ልጅቷ ትናገር ተነጋግረን ነው ያረግነው አለች። ተነጋግረን ይሄን ነገር ያረግነው እሱም እኔም ተስማምተን ይሄን ነገር የፈጸምነው። ስለዚህ አግባኝ ነው እሱ ኸላስ መጨረሻ ላይ አላገባሽም ሲላት ነው እንግዲህ የተናገረችው ማለት ነው። አላገባሽም ሚስቴን ጥዬ አላገባሽም ነው። እርግጥ ስህተት ሰርቷል። እንደገና ያን ሁላ ብር እንትን ብሎ እኔ ምን አገባኝ አለች። ኩላሊቱንም ሽጦ ይስጠኝ ብላለች። እርግጥ ያ ብር ከየትም ላይ መጣ ይችላል። ነገር ግን ብሩን መሰጠቱ ግድ ነው። አዎ እውነቷ ነው። እኔ እስማማለሁ። ለምን ሁለት ኩላሊቱን ስለምን አይሸጥም? ምክንያቱም የበላው እኮ እሷ ጋር አይደለም የዛችኛይቱ ጋር ነው። እንዲያውም እስከዛችኛይቱ ጨምሮ ነበረ እንትን ማለት ነው ማስከፈል ማለት ነው። እና ይሄ ተከሰተ ወዶችዬ። ራሳችሁን ጥላችሁ ሐቂቃ ማለት ነው ወዶችዬ። ራሳችሁን ጥላችሁ ራሳችሁን ተራሳችሁ ጎዳና ወጣችሁ አለብሱ፣ አጠጡ፣ አበሉ፣ ፏትሉ፣ አትዘንጡ። ያችኛቱ እየዘነጥ እያረገችሽ ከሆነ ይሄ ስህተት ነው። አበደን ለባልሽም ቢሆን ኢጃዛ ቤት ተተቀመጠ ስራ የማይወድ ከሆነ ስራ ጠል ከሆነ በጣም አስቸጋሪ ነው የሚሆንብሽ። ነገር ግን ስራ ወድ ሆኖ ስራ ከሆነ ደግሞ እስከሚያገኝ ድረስ አንዴ አልፎ አልፎ ጣል ታረጊበታለች እንጂ የወርድ ሞዜን ሙሉ ካምል ሰጥቼ እሱን አብልቻ አጠጥቻው ደልዬ ለተወደለደለችው ማል ያቀብልም። ለምን ሲባል ለምን እስቲ ይጠይቃችሁ። ለምን አሁን እስቲ ሁሉ ማህበራዊ ሚዲያ ላይ የማይመጣ ነገር የለም፣ የማይወጣው ጉድ የለም። እንዴት አንማርም? ከዛ ለምን አንማርም? ምንሽ ባልሽም ቢሆን እንዴ ሀብቲ ዛሬ ነው እኮ አባትና እናት የማይታመንበት ወጣ እናትና አባት እየከዱ ባለንበት ወቅት እንዴት ባልሽ ነው እንዴ ሙሉ ንብረትሽን አንካልሽ እንዴ መጨረሻ ላይ የት ትቀሪያለሽ? ራቆትሽን ሀቢበቲ አለበሽ በቃ ተመጠጠሽ በኋላ ወጥቶ ይጥልሻል። አሁን አንቺ ላሙ ነበርሽ እያለበሽ በወርቦር መጨረሻ ላይ ሀላስ እንደዚህ እኮ ነው ማለት ነው። እና በተቻላችሁ አቅም ውዶችዬ፣ በተቻላችሁ አቅም ስሙ። መስማት ጥሩ ነው፣ ያዋጣል። ሀቂቃ ማለት ነው። እያየን ነው፣ እየሰማን ነው፣ ግን ተግባራዊ ማድረግ አለብን። አሁን ከዚህ ከልጅ ብዙ ትምህርቶችን መውሰድ ያለብን አስባችሁታል። ለሱ ብላ ዘይት የራስ ዘይት መግዛት እንትን በቃ አቅም እንትን ብሏት ለሱ እያለች ለራሴ ዘይት ሻምቦንሽ ምንድነሽ ላወላ ሀቢብቲ ባናቱ ይደፋታል እንጂ መቅድሚያ ማስቀድመው እኔን ነው ማለሽ ምን በወደው ወዲያ ለአሁን ዘበን ፍቅር ደግሞ እንደ ወዶችዬ እንደዛ አትሆኑ ማለት ነው። ወዶችዬ ወላሂ እላችኋለሁኝ ለፍቅር ብላችሁ አትላቀሱ፣ አትንበረቃቀሱ፣ ምን አትብሉ፣ ራሳችሁን አትጣሉ። አበደን አላህ ስተፈቀደ ድረስና አላህ እስካለ ድረስ ወደፊት ነው ጉዞ፣ ወደ ኋላ የለም እላችኋለሁ። ወዶችዬ ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።